ገባው ተቀመጥኩ ቆምኩ ምንም የሚቀየር ነገር የለም እነሱን ከመቃወም የሚቆም ነገር የለም ብዬ ተናግሬያለሁ አይቆምም ምንም ስትጫጫ እንዲ ነች ፎቶ እንደዚህ ለምን ዘቅዝቀ ፎቶን ከጧት አፍን እንዲ እንደከፈትክ ጧት አፍን የከፈትክ ለምን አይነጋብህም 24 ሰዓት እኔ እንደሆነ አላዳምጥልህ ሲጀመርም ላይቭ ከፍታችሁ አፋችሁ ምከፍቱ ሰዎች እያዳመጥኩላችሁ ስላልሆነ ብቻችሁ ነው ያወራችሁ ያላችሁት እርስ በራሳችሁ ነው የተወራራችሁ ያላችሁት አንድ አይነት ሰዎች አንድ ላይ ክብ ሰርታችሁ ያወራችሁ ነው እኔ እየሰማችሁ አይደለም መስማትም አልፈልግም ግን አታውሩ አላላችሁም አውሩ ያወራችሁ የምታስታውሱ ከሆነ ስጀምር የመጀመሪያ ጊዜ ስጀምር እንደዚህ ፍለፊ መጋፈጥ አይዟችሁ በርቱ እየጨመራችሁ ያሞቃችሁ በደንብ ውስጥ የገባው የተጠቀጠቀው መውጣት አለበት ያስታወካችሁ መውጣት አለበት ስለዚህ ከጧት የጀመራችሁ አፋችሁን የከፈታችሁ እስከ ማታ ድረስ ስትፈልጉ ፎቶዬን ዘቅዝቃችሁ ስትፈልጉ እንደዚህ አንጠልጥላችሁ የፈለጋችሁትን ያህል እንደ እስኪ ደክማችሁ ጩሁ ተሳደቡ ስብለጥፉ ምንም ግድ እንደማይሰጠኝ ግን ወቁ ይሄን ተረዱልኝ እሺ ቀጥል ዮናታን ማን ነው ያወራው ዮናታን ዮናስ ሰላምሽ ይብዛኝ ነህ እንዴት ነሽ ኤሊ በዚህ ያላችሁ ሰላማችሁ ይብዛ እንዴት ናችሁ የኔም አመለካከት እንግዲህ በመቃወም ሐሰተኛ አሰራርን ሌብነትን ኃጢያትን በወንጌል መነገድን በመቃወም ያው የመጀመሪያ አይደለሽም በርቺ እላለሁ በመቃወም በጣም ኮንስትራክቲቭ በሆነ መልኩ መቃወምሽ ጥሩ ነው ሁላችንም የምንሰራው ነው በአንድም በሌላ ወንጌል አማኞች በሙሉ እንደ ወንጌል አማኝ የምንነገረው ከቨር አፕ አናውቅም መንፈስ ደስ አላለኝ አብዛኞቹ መጣላ ስለመሰለኝ አውርጃለሁ ሲቲ ሰላም ነው እንዴት ነሽ ሰላም ደህና ነሽ እግዚአብሔር ይመስገን ያው ብዙ ጊዜ አላስከብሽኝም የብሬ ነው ኔትወርክ ያስቸግራል እኮ ስሞክርልህ አይገባም ይኸው አሁን አዎ ኔትወርክ በእውነት እኔ ማለት ነው እግዚአብሔርን ከበፊቱም ሆኜ አዳምጥሻለሁ ግን ቤትሽ ገብቼ አላውቅም እና ሁለታ በጣም አለቀስኩ እውነት ለመናገር ጌታ በሚያውቀው ምን እንደሆነ ታውቂያለሽ አንቺን ለማለት የምፈልገው ያው ሆድሽ ልብሽ ለጌታ ቅናቱ ያ ስለበዛ ያ ሲበዛ ደግሞ ምን አለ መሰለሽ ጥርት ብሎ ሰዎች ለምን ይሄንን ያደርጋሉ ብሎሽ አይምሮሽ ያንን ነገር አንቺ መቻል ስላቃተሽ ማለት ለክርስትና ተብሎ ይሄን ነገር እንዲማድረግ ይችላሉ ክርስቶስን ተቀብለው የክርስቶስ መንፈስ እያለባቸው የክርስቶስን ስም እየጠሩ እንዴት ያደርጋሉ ብለሽ ስላሰብሽ የሳኩት በኮሜንት ነው እሺ ሶሪ ከዛ ቅናቱ እኮ አይ ችግር የለውም እኔ እሱ ማንንም እንትን ሊልሽ ይችላልና ያ ነገር ሁሌ ማለት ነው ያ ቅናቱ ስላለሽ ለምን እንደዚህ ግን ያ ነገር ደግሞ ሊሆን አንቺም ተቃዋሚ እነሱን ልትጨፈጭፊ እነሱን ደግሞ ያን ነገር ሊሰሩ ግድ ነው መጽሐፍ ቅዱስ ንጹህ ሆኖ ቢመጡ ክርስቶስ በቃ ምጽአቱ በቃ ቀጥታ ሊመጣ ይችል ነበር ግን ያ መንገዱ አንቺ ይሄን ለምን እንደዛ አደረጉ ብለሽ አሁን አንቺ ያደግሽበት ቦታ ሰዎችን መሳደብ አትቺ ይሆናል ወደ ሌላ ቦታ ስመጪ ደግሞ መሳደብ እንደ ዘፈን አድርገውት ሊቀበሉ ይችላሉ አንቺ ደግሞ ክርስቶስን ስትቀበይ በንጹህ ልብሽ ተቀብለሽ ክርስቶስ እንደዚህ አይደለም ብለሽ ስለምታምኚ ነው እና በርቺ ሁሌ የምለው ነገር ምንድነው እግዚአብሔር ሁሉ ጊዜ ካንቺ ጋር ነው ሊሰድቡሽ ይችላሉ አዎ ይሰድቡሻል በክርስቶስ ሳለሽ መከራ አለብሽ ይሰድቡሻል አይደለም ይሰድቡሻል ሊመቱሻል ሊጠፈጥፉሻል ይሄ ደግሞ ደስ ሊልሽ ይገባል እኔ ቤተሰቦቼ ተባረሬ በከሸንጎ ተባረሬ ነው ያለሁትና ምስክርነት አሁን እኔ ምገባው እንደዚህ በክርስቶስ ያሉ እነኛ ተሳዳቢዎች ሳይሆን የሚሰደቡ ሰዎች አሉ አይደለ ለእውነት የቆሙ መንፈስሽ የሚመሰክርላቸው የሚመሰክርልሽ መንፈስሽ የሚመሰክርልሽ እነሱ ጋር ነው ምገባው እንጂ ይሄ በክርስቶስ እንትኑ እየተሰማሽ ነው የለ ያ ይሰማል ቀጥል እሰማለሁ ይሰማል ያ ነገር ደግሞ እኔ አፕሪሺየት አደረግሽ
ይሄ ነገር ይኸውልሽ ዱላ ሊቀርብብሽ ይችላል። ለክርስቶስ ሆነሽ አይደለም ዱላ እስከ መሞት እስከ መዘቅዘቅ ድረስ ሊደርስብሽ ይችላል። ይሄ ክርስቶስ መንገዱ እኮ ነው። በዓለም ሳለሽ መከራ አለብሽ። ለዚህ ነገር እንደዚህ ያሉ ብለሽ ለጠላት ራስሽን አሳልፈሽ አትስጪ። ይሄ እንደውም ደስ እያለሽ በነገራችን ላይ ያ ሁሉ ነገር የተነሳው በሐሰተኛ ነቢያት አይደለም። የነበሩ ሰዎች አሉ። የመጨረሻው ዘመን ላይ ተጣልተን ነው ያ ሁሉ ነገር የተፈጠረው። የመጨረሻው ዘመን ላይ የተጣላ ነው። ይሄ ፕሪፖስት እና በሐሰተኛ ነቢያቶች ምክንያት አይደለም ያ ሁሉ ነገር የመጣው ማለት ነው። ይሄ ነገር ሊሆንብሽ ማለት አዎ ይሆናል እኮ። ይሄ እኮ አትጠብቂ፣ የተደላደለ መንገድ አትጠብቂ። አንቺ ክርስቶስን ብለሽ ነው። ክርስቶስን ያልተቀበሉ እኮ እያበላቸው እያጠጣቸው እኮ የካዱት እኮ ናቸው። እስከ መጨረሻ ከተላለሁ ያለው አላቆም እስከ ማለት ድረስ እኮ ነው። ይሄ ደግሞ መከራ አለብሽ፣ በክርስቶስ ሳለሽ መከራ አለብሽ። ይሄን ነገር ተቀበይ። እውነት እኮ ነው። ይሄ ነገር እኮ ልትመጪ ትችያለሽ። እስከ ዘይት እስከ መጠበስ ድረስ ልደርሺ ትችያለሽ። ይሄ እኮ ደስ እያለሽ ያ መንፈስ የክርስቶስ መንገዱ ላይ እንዳለሽ እኮ የሚገልጥልሽ ነገር ነው እኮ። እኔ ይሄንን ነገር እኮ ባገኘው ብዬ ምናፍቀው እኮ ነው ያንቺን ስላላደረኩት ማለት ነው። ይሄንን ስላልተጋፈጥኩት ማለት ነው። ያ ነገር ደግሞ እኔ እውነት ነው የምልሽ በስጋዊ እንኳን እንደ እህቴን ትመስላለሽ ወይ ደግሞ ልልክልሽ እችላለሁ እና ያው እኔ በጌታ እኔ ብቻ ነኝ፣ ሌሎቹ ኦርቶዶክስ ናቸውና ያንን ነገር መከራውን ስቀበል ያኔ ደስታ አለብኝ፣ ደስታ አለ እና ያን ነገር እንደዛ እንድታረጊ ልልሽ ነው እህቴ። በጣም በርቺ። እንደውም ገና ነሽ፣ አልተመጣሽም፣ ተሰድበሽ ሊሆን ይችላል፣ መከራውን ገና አልተቀበልሽም። እሺ ተባረክ ወንድሜ፣ ልክ ነህ። ተባረክ። እሺ ገና ነሽ። ሁሉ እንኳን ሰላም መጣሽ። ፊቴሌ የተለቀቀው የቡዳ መድኃኒት ሰላም ሰላም። እሺ ብዛን ሰላም ነኝ ልጅ። ሰላም ነሽ? ይሰማል? ሰላም ነኝ። ልክለታለሁ። እሺ መሰግ ልክልሽ ስል እንዴ አለኝ። አንቺ ነሽ 10 ሺህ ብር የላክሽለት? አይ አይደለም 10 ሺህ አይደለም። እሺ አይ ለማወቅ አይደለም ስንት ነው? ምናልባት ስለጻፈልኝ አንቺ እኮ ነው ብዬ አይደለም። በውስጥ ላይ ለጻፈልሽ ስል አይሰራም ቴክስት ከዛ ተባረኪ ከሰራ ለክልሻለሁ እና አይ ስንት እንደላክሽለት ጻፊልኝ በውስጥ ማወቅ እፈልጋለሁ። እነግርሻለሁ። እሺ እና ልነግርሽ የምፈልገው ሁሉንም ተናግረውታል። ግን ትናንት እንደዛ አልቅሽ አልነበርኩም ፕሮግራሙ ላይ እና ያለቀስኩት ምንድነው በቃ የዶዎችን ባስከመቼ ነው እንደዚህ ምናምን በቃ መንፈስ ቅዱስ ለዛ ነው ያስለቀሰኝ እንጂ አንቺ እንደምትወጪ እርግጠኛ ነኝ። እና ልክ ሳይሽ ራሱ የኃይል መንፈስ የጭካኔ መንፈስ ገባብኝ። በቃ አላቅም እንደው እና እህቴ ለኛም ታስፈልጊያለሽ። ያንቺ ውስጥ ያለው የኛንም እያነቀቀው ነው። በርቺ፣ ዘመንሽ ይለምል። እንወድሻለን። በወጣው ደግሞ እግዚአብሔር አምላክ በብዙ እንትን እንለዋለን። እንኳን እንትኑን ያዝኩት ሌላ ቀንም በቃ አብረን እንበላለን። ችግር የለውም። ሌባም እንኳን ስንት በልቶን በፊት ሳናቅ ልንረዳ ነው ምናምን ብለው ስልክ ተቀብለው ከወሰዱ በኋላ ከዛ እንትን አያነሱልሽም ሞላ ለአመት በዓል ብዙ ሳላቅ እኮ ተበልቻለሁ። አይ በዚህ ደግሞ ይራራትና ሌላ ደግሞ ምን ደርስለት ሰው ሲኖር ነው። በቃ ከዚህ በኋላ ተባረኪ። ሰላም አለም። ሰላም ላንቺ እህቴ። እግዚአብሔር ይመስገን። የጭካኔ መንፈስ ያለችው ለክርስቶስ መጨከን ነው፣ ሌላ ነገር አይደለም። ምንድነው የጭካኔ መንፈስ የምትሉ? እሺ ለክርስቶስ መጨከን እያለች ነው። ጌታ ኢየሱስ ይባርክሽ፣ ተባረኪ። ያው ብዙ ቁጭ ብዬም ባይሆን አልፎ አልፎ ሳልፍ አይሻለሁኝና ሐሰተኛ ነቢያትን ትቃወሚያለሽ። ጥሩ ነው። ይህ ሁሉ ልንቃወም ይገባል። ልብሽን ጠብቂ። እኔ ይህንን ብቻ ነው ለማለት የፈለግኩት። ልብሽን ጠብቂ፣ ከፍቅር እንዳትጎጂ ስትቃወሚ። ጌታ ኢየሱስ ሌቦችንም እያወቀ እግር ያጥብ ነበረ። ከልብ ያልተቀበሉትንም ትሁት ሆኖ ያገለግላቸው ነበረ። መንፈስ ቅዱስ ይለይ። ወጋ አለብሽ ወገኛ። የዩ ጭፋ ነገር ልጠብ። እንደዚህ አይነት እኮ አሽሟኟኞች እኮ ናቸው። እንደዚህም ጉዶች እኮ ያበዟቸው እኮ
እንደናንተ አይነቶቹ እኮ ሽሙንሙኖች እኮ ናቸው ጉድ ያፈሉት። እንደዚህ ስትቅለሰለሱ አሁን ቅድም የጭካኔ መንፈስ እያለ እዚህ ጋር እያብራራው አንቺ እዚህ ጋር የቅልስልስ መንፈስ እያወራሽ ነው። ልክ አይደለሽ። ሚሽሞነሞን ሰው እየጠፋ የሰው ልጅ ደም እየፈሰሰ ሰው እየሞተ የሰው ልጅ እየጠፋ ወንጌል ያልሰሙ ነፍሳት ወደ ጨለማ እየተነዱ አንቺ የዩ ጩፋን እግር እንዳጠብ እየነገርሽኝ ነው። ምን ጉድ ነው? ተሽሞንሞኑ ሄዳችሁ ተሽሞንሞኑ እጠቡላቸው እያጠባችሁ ከፈለጋችሁ ጫማውንም እየጠራረግሽለት እግሩንም ማሳጅ እያረግሽለት እዩ ጩፋዬ ልክ አይደለም እያልሽ ንገሪው። አንቺ በፍቅር ተፈቃቀሩ፣ እዛ ተዛመዱ። አያገባኝም። ጅራፉን አንሶ የገረፈውን ስረስተሽ ነው ወለካችኋት እንዴ? ጅራፉን ኢየሱስ ክርስቶስ አንስቶ ጫማ ማጠብ ብቻ እኮ አይደለም፣ ጅራፍ አንስቶ የገረፈውን ስረሳሽው እየለጠለጠ እኮ ነው ጀርባቸውን በጅራፍ ያስወጣቸው። በታት ነው ሰባብሩ። ይሄንን አላስታወሽው? ተሽሞንሞኑ እዛ ፍቅር ፍቅር እየተጫወታችሁ ይሄ እኮ ነው ያሰፋቸው እኮ እንደዚህ ያፋፋቸው ፕሮቲን ነው የምትሰጧቸው ከስር። ልክ አይደሉም፣ ልክ አይደሉም። በቃ ሁሉም ሰው ጨክኖ ከተነሳባቸው እነዚህ ሰዎች ይመለሳሉ። ይሄው ዘይት ሽያጭ ሁሉም መሳቂያ ሲያረጋቸው አቆሙት። ነገ ደግሞ ምን ፈልገው አይደለም ተኩላ ወደ በግነት ተቀይሮ አይደለም ያቆሙት። ያቆሙበት ምክንያት ከህዝቡ ጩኸትና ከህዝቡ ጥላቻ የተነሳን ያቆሙት። ከግፊት የተነሳን ያቆሙ። ወደው አይደለም ይፈልጉታል። ከዘይት የሚያገኙትን ገንዘብ የትም አያገኙትም። በኮንቴይነር እያስጫኑ እየሄዱ ያን ሁሉ ሚሊዮን በሚሊዮን ብር ነው በጆንያ ነው ገንዘብ እያፈሱ የሚሄዱት። ወደው እኮ አይደለም ያቆሙት ዘይት ማቆም መሸጥ። ከህዝብ ግፊት የተነሳ ነው። በቃ ሰው ጠላ ዘይት እያለ አህዛቡም ምኑም ሲጮህባቸው ነው። አንቺ ደግሞ ስታሽሞነሙኛለሽ። ፍቅር መቻቻል፣ በፍቅር ግለጭ፣ በፍቅር እህቴ፣ ሁሉ ነገር በፍቅር። ፍቅሩ ራሱ ምን እንደሆነ አልገባቸውም እኮ። የቱ ፍቅር? በፍቅር ነው ብለው እኮ ነው ግብረ ሰዶምን አስገብተው እዚህ ሀገር አብረው ነው የሚያሸበሽቡት፣ ኳየር ላይ ማለት ነው። ግብረ ሰዶም ምንድነው? ፍቅር ነው። ኃጢአትን ኃጢአት አትበል። ለምን? የሰውየውን እንትን እየነካ ሰላሙን የሰውየውን እንትን እየበጠበጥከው ስለሆነ ኃጢአት አትበል፣ አትቆጣው፣ ኃጢአት እንደሆነ አትንገረው እየተባለ እኮ ነው ያለው። አሁን አንታይክራይስቱ እንደዚህ አይነት ሲስተም ነው እየዘረጋ ያለው። ኃጢአትን የሆነ የሚጠጣውን የሚያጨሰውን ሰውዬ ተዋቁም አትበለው። ምክንያቱም እሱ እየተደሰተበት ማጨሱን እሱ እየተደሰተበት ስለሆነ አንተ ሰላሙን እየበጠበጥከው ነው። እሱ የሚደሰትበትን ነገር አታድርግ ብለህ እየበጠበጥከው ነው የሚል እኮ አዲስ ትምህርት ነው የመጣው። እህቴ ብጸልይላቸው አይሻልም ይላሉ። ደግሞ ሌላ ደግሞ አለች። አንድ ቀን እኮ ተንበርክካ እኮ ጸልይላቸው፣ እሷ እኮ ጸልያቸው አታውቅም። እኔ ልጸልይላቸው አልጸልይ የምታውቀው ነገር የለም። ምን አይነት ጸሎት እንደምጸልይ እኔን የሚያውቁኝ ሰዎች ያወሩ ገብተው። እንዴት አይነት መመስከር ከፈለገ በጸሎት እንዴት እንደምተጋ የሚያውቁኝ ሰዎች አሉ። እነሱ ይመስክሩ ገብተው። ማስመስከር እንግዲህ የራሴን ገድል እንዳስወራ ከሆነ የፈለግሽው ማለት ነው። ወይ ጉድ! የቤተክርስቲያን መቻቻል የሚል አንድ ቪዲዮ ሰርቻለሁ። ወረድ ብላችሁ እስኪ እዩት፣ ትማሩበታላችሁ። የኔን ቪዲዮ በነገራችን ላይ ብትማሩ ብታዩዋቸው በጣም ትቀየሩበታላችሁ። ስክሮል እያደረጋችሁ የቆየው በቤተክርስቲያን ውስጥ ያለ መቻቻል የሚል የሰራሁት ቪዲዮ አለ። የሚደንቅ ቪዲዮ ነው፣ ገብታችሁ እዩት። ይሄ የውሸት ቪዲዮ ማለት ነው። ነይ እንትና ማነች ጃልስ ሴና እስካሁን ድረስ እየገባሽ ትሾልኪያለሽ። በቤተክርስቲያን ውስጥ ያለ የውሸት ፍቅር የውሸት ቁጣ የለም። ወንበር እንዳይጎደል ወንድሜ በቃ ምናምን አንተ እኮ ምናምን እየተሽሞነሞኑ እርስ በራሳቸው እንደዚህ ሽሩሩ ይባባላሉ። ለምን? ልክ አይደለም ይሄ ነገር ካለው ጥሎት እንዳይወጣ ወይ ገንዘቡ እንዳይቋረጥ። ፓርትነር ሊሆን ይችላል ያ ሰውዬ፣ ይቋረጥበታል ገንዘቡ። የሆነ ነገር ከተናገረው እንዴ ወንበሩ ባዶ ይሆንበታል። ውሸታም ጥርቅም ላይ ተሰበሰበው። ስለዚህ ይደጋገፋሉ እርስ በራሳቸው እንደዚህ ሽሩሩ ይባባላሉ። ሰላም ሴና ቅድም ስለወረድሽ ነው። ይሰማል? ተሰማልሽ? ኦኬ ሚውት ነበርሽ። አይ ቅድም ነበርሽ አስገብቼሽ፣ ትናንትም ገብተሽ እንዲሁ 2 ጊዜ አስወረድኩሽ። ለዛ ነው እንሰይሽ። ችግር የለውም። እየበላው ነው እንብላታች።
አይ በቃሽ ሚውት አድርጊ። እንዴት ነሽ ውዴ? በእውነት እኔ ይቅርታ መጠየቅ እፈልጋለሁ አንቺን እስከዛሬ አፕሪሼት ስላላደረግኩሽ፣ አብሬ ስላልቆምኩኝ፣ ስላላበረታሁሽ፣ እንደ እህት ማድረግ ያለብኝን ሁሉ ስላላደረግኩ በጣም ነው ጌታ ምስክሬ ነው የጸጸተኝና እና አሁን እቺ ጊዜ ደግሞ እቺ ሳምንት ስላንቺ በደንብ እናስተውልና እንድንረዳ አድርጎናል። የምንጠቀምብሽ እህት ነሽ። ትናንትና ቤት ከፍተን እያወራን ነበረ እህቶች። እዚህ ግታች ማራናታ ካለች አንድ ቁጥር ተጻፈና አስገቢያት። በጣም ነው የምንወድሽ። ትናንት በጣም ተጸጸት ነው። በቃ እስከዛሬ ከዚህ ልጅ ጋር መቆም ነበረብን እያለን እያወራን ነበርና ዛሬ ደግሞ እንድናስተውል አድርገሽናል። በብዙ ቪዲዮዎች ተጠቅመናል። አንቺ ለቤተክርስቲያን በጣም አስፈላጊ ብርቱ ሴት ነሽ። በቃ ማንንም ይሄን እንዲልሽ ደግሞ አትፈልጊም አንቺ። ያው ሴት ልጅ በተፈጥሮ ደካማ ናት፣ ትንሽ ነገር ይይዛታል። አንቺ ግን ብዙ ነገር ተቋቁመሽ ብዙ ስድቦች የሐሰተኛ ጠንቋዮች ወይም ደግሞ እነዚህ ድንኳን ጥለው ሲኒና ጀበና ደርድረው መፍረድ የቀራቸው የቃልቻ መንፈስ ያለባቸው እነዚህ ካዳሚዎች ለህይወት የማይሳሱ ናቸው። ገዳዮች ናቸው፣ ነፍሰ ገዳዮች ናቸው፣ ነፍሰ በላዎች ናቸው ነው። እግዚአብሔር ደግሞ አንቺን በቃ ሴት ነሽ። ከዚህ በፊት አቡናን ተከታትለውት ላይፍ ላይ ሊገሉት ነበር። በነገራችን ያው ያወራው ነበር እዚህ ላይቭ ላይ በጣም እንዴት እንደተናደርኩ ስልክ ራሱ ሰው ጋር ደውዬ የላኩልኝ ልከውልኝ ቪዲዮ በስልክ ነበር የላኩልኝ ቴሌግራም ላይ ማለት ነው። በጣም የተቃጠልኩት ገብቼ ነበር ላይቭም እያወራው ነበር ረጅም ሰዓት ማለት ነው። ምክንያቱም ከየጫካ ተፈልፍሎ መጥቶ እዚህ ተወልዶ ባደገበት ላይ እንደውም እያልኩ ወጥቼው ላይ ተናገርኩኝ ነበር። አገሩ ላይ ነፃነት ትሬቲንግ ጫገር ላይ ቢሆን ያ ሰውዬ ይወርዳት ነበር ወደ ስር ማለት ነው። ከባድ ወንጀል እኮ ነው የሰራው። ተከትሎት በዛን ልክ ማስፈራራት ማለት የመጨረሻ ከባድ ወንጀል እኮ ህግ የለም። የሚከበርበት ሀገር ቢሆን ተከትሎ መጥቶ አንድን ሰው ትሬቲንግ እኮ ከባድ ወንጀል እኮ አንድን ሰው አጠገቡ ቆሞ በዛ ልክ ማስፈራራት እየተከታተለ ማስፈራራት ማለት ከባድ ወንጀል እኮ። እዚህ ሀገር ቢሆን ይገባል። ፖሊስ ይጠራል፣ ማስፈራራት ያስፈራራል። ላይቭ ላይ ነው ይታያል፣ ቪዲዮ ማስረጃ አለ፣ አልቆለታል። እንደዚህ አይነት ወንጀል ማለት ነው በአደባባይ። ግን እዛ ወንጀለኛ በአደባባይ የሚፎክርበት ቦታ ላይ ሆኖ ነው። እሱንም ይጠብቀው ለሱ ለቤተሰቦቹና ለእንትን ለህይወቱ ለልጆቹ። ያ እነዚህ ሐሰተኛ ነቢያቶች የሚባሉት ታፉ ነበረች ኦኬ ነበረች። አሁን ሰምጆ ይስጥራይቻት ነው ለዛ አለሽ እንዴት ታፉ እነዚህ ለሰው የማይሳሱ ለነፍስ የማይሳሱ ገዳዮች፣ ወንበዴዎች ናቸው። ራስሽን ጠብቂ፣ ጌታ ደግሞ በደሙ ይሸፍንሽ። ግን ያው እስከዛሬ አብረንሽ ስላልሆንን ጌታም በጣም ነው ይቅርታ። ከዚህ በኋላ ግን ማንንም አንሰማም፣ ከጎንሽ ነን። እሺ ተባረክልኝ። እሺ እኔ ቆንጆ በርችልኝ። አስገቢያታልሻል ማውራት ከቻለች አንድ ብትል አላየኋትም። ታፉ የት አለች? ያኪ ታፉ ሲና ደህና ነሽ? ኢላዬ ነበርኩኝ እኮ ቅድም ውሃ እየጠጣሽ። አረ ውሃ ጠጪ እናቴ። እዚህ ስንት የሚያደርቅ ጉሮሮ የሚያደርቅ ውሃ እየጠጣሽ። እኔ ማለት እባክሽን ጸልይላቸው፣ አትናገሪያቸው፣ ተንበርከኪላቸው በፍቅር ይዘሽ ፍቅር እየሰጠሽ ይሄ ነገር እኔ እኮ የእውነት የምትገርሙኝ ፍቅር። እኛ እኮ ሰው እየጠላን አይደለም፣ ሰዎቹን እየጠላን። የት ያውቁናል? እኛ ኤላን የሚያውቃት አለ እንዴ? የት ያውቋታል? የት እንዳለች አታውቃቸውም እኮ። ግን ስራቸውን እየተቃወምን ነው። እንቃወማለን። በቃ እውነት ያልሆነን ነገር እንቃወማለን። እናንተ ጸልዩላቸው። አሁን መቼም ለተኩላ አይጸለይም። እኔ ሲጸለይ አይቻላቅም። ለሐሰተኞች ተቃውሟቸውን እንጂ የሚለው ጸልዩላቸው። መመለስ ከቻሉ እውነትን እየነገርናቸው ነው፣ ይመለሱ። ምን ጮሆ እነሱ ስር እየተበሉ ላሉ በጎች አሉ፣ ምንም የማያውቁ ቃሉን አያውቁ። እውነት ነው፣ ለእነሱ ነው፣ እነሱ እንዲነቁ ነው፣ እነሱ እንዲበራላቸው ነው እንጂ ሰው ስለተጣላ ወይም ጥላቻ ስላላት አይደለም እዚህ ጋር ሰው ወጥቶ የሚቃወመው። ይህንን ነገር ማወቅ አለባችሁ፣ መረዳትም አለባችሁ እንጂ እየተቃወምን ያለነው ሐሰተኞችን በሐሰት የሚበሉትን ሰዎች ነው።
እንጸልያለን። ለምን አንጸልይም? ትጸልያለች። ኢላም ብትወጥ ትጸልያለች። ለምን አንጸልይላቸው? እንጸልያለን። ለሰው ሁሉ ነው የምንጸልየው። እንጸልያለን። አረ በደንብ ነው የምንጸልየው። ከእነሱ የበለጠ ነው እኛ እንደው የምንጸልየው በነፃ። እነሱ ብር እያስከፈሏችሁ አይደል? ለማትድኑት እንጸልይላችኋለን እንኳን የሚሉት እኮ ብር እያስከፈሏችሁ ነው። ብራችሁን እየበሉ ገንዘባችሁን እየበሉ እየዋሹባችሁ። ስለዚህ የእግዚአብሔርን ቃል የማያውቁትን እዛ ሆነው የሚበሉትን ዘይት እንትን ቅመም ምን ቀርቷችኋል? ምንም እኮ የቀራችሁ ነገር የለም። ምን ብርቱካን ሙዝ ከሰልም አስገቡ። እንጨት ሁሉ ጀምረው ነበር አይደል? የሆነ እንጨት አይሻል ገብቷል። እንጨት ገብቷል። ብርቱካን ሙዝ ገብቷል። ጨው ገብቷል። ምንድነው? ቲሸርት ገብቷል። ስኒ ገብቷል። ጀበና ስኒ የአጥሚት ስኒ ገብቷል። አጥሚቱንም ሽጡት። ለምን የአጥሚት ስኒ ብቻ? የአጥሚት ስኒ በ10 ሺህ ብር ሄኖክ ግርማ። ወይ ጌታ! ያልተሸጠ ምን አለ? ምን ያበኩ? የሰው ነፍስም እኮ ተቸርችሯል። ማለት የሰው ነፍስ ራሱ አሻሻጡ ነው እንጂ የተለየው የሰው ነፍስም እኮ ወጥቶ ገበያ ላይ ተሸጧል እኮ። ለምሳሌ ዮናታን አክሊሉ የሰው ነፍስ ነው የሚሸጠው። የምስኪኖችን ነፍስ ነው የሚሸጠው እያወጣ አደባባይ ላይ ከነ ጉድፋቸው። ይሄ ነው ጉድፋቸው ይሁላችሁ። ይሄን እያለ የሰው ነፍስ የሚሸጡም አሉ። የብርቱካን ሙዝ ዛሬ እሱ ላይ ነው የከረምኩበት የዋልኩበት። ገና እሱን የሱ ጉድ ደግሞ ገና ብዙ ጉድ አለ የማያልቅ። ዮናታን አክሊሉ የተባለ ሰውዬ የሱ ጉድ አለ የማያልቅ ጉድ። አዲስ ያው አፍዬ አይ ዛሬ ገብቶ ቅድም ሊያናድደኝ የነበረ አንድ ዮናታን አሽቃባጭ ሲያስጮህ ነበር። አትጮይላችሁ። ገና ሲያወሩ ምን እንደሚያወሩ ከገባሽ በቃ ቀደም ሰውየውን እንዴት ደስ እንዳለኝ እሰይ ስል ነበር። ታችሁኝ ሌላ ክፈኝ ያስታውቃል። እዛ ከሚሰበን አውቀዋለሁና እሰይ አልኩኝ። ሲወርድ የሆነ ጆኒ ነው የሆነ ዮሐንስ ምናምን ስታወርጁ የኔን ጉድ ደግሞ ማንቸስተር አንታውራልኝ ቁጭ ብለህ የኔን ጉድ ደግሞ ፈቅጄ እላለሁ። አንተ ቁጭ ብለህ አውራልኛ። ይኸው ክፍት ነው ቤቱ። ቁጭ ብለህ የኔን ጉድ አውራ። እኔ ዮናታን እኔ ዩጭፋን ቁጭ ብዬ አወራለሁ። አንተ የኔን ጉድ አውራልኝ። እሺ የተሳፉዬ ሶሪ ስላቋረጥኩሽ። አይ ችግር የለም። አይኔ እሰይ ነው ያልኩት። በል ውረድ አንተ። ንግግር አልተመቸኝም ልታና እሰይ ያልኩኝ ከታችሁኝ ማለት ነው። እነዚህ ይኸውልሽ እንደዚህ የትናንቶቹ አይነት ሰውዬ ነውና እንትን መሰለሽ እንትን አንጥሪውና እስኪ እንወያይ ምናምን ሊል አይነት ነው የሚመስለውና ፈራጅ በሰማይ ያለ እናቴ ምን አገባኛል። እኛ እየፈረድን አይደለም፣ የጨለማን ስራ እየገለጥን ነው። ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ይላል መጽሐፍ ቅዱስ ነው ያለው፣ እኛ አይደለም። መጽሐፍ ቅዱስ እንደዛ ይላል። ላይ ጋሙልሽ ማለት ነው። ጠቅል ያደርጉልሽ እኮ አይ ነው ስለሰብሎ ማለት የኔ እህት ውድ እህት ገና የኔ ውድ እህት ሲል ራሱ ያስታውቀኛል። በቃ የሆነ ነገር ሊለኝ እንደሆነ የኔ ውድ እህት እኮ አንቺ እኮ የምትሰሪው ነገር መልካም ነው፣ ግን ከተጨመረ በቃ ብጥብጥ ነው። ከዛ በኋላ ያለው አሽሞንሙን ያመጣና ማለት ነው ያመጣልሻል። ከዛ ያንን መርዙን ማለት ነው። እንደው ብንጸልይላቸው እኮ ዝም ብለሽ እንደው ወንጌል ብትሰብኪ ወንጌል ስበኪ ምን ወንጌል? ይሄ እኮ ወንጌል ነው። ወንጌል እኮ ነው። ሐሰትን መግለጥ ወንጌል እኮ ነው። ማን ይገልጣል ታዲያ ሐሰትን? ሐሰቱም ተደበላልቆ እውነቱም ተደበላልቆ ይሄ ወንጌል ነው። ወንጌል ካልሆነ እንዳልሆነና እንደሆነ ግቡና መጽሐፍ ቅዱስ አንብቡ። ያ ከላይ ያለው ሰው ማውራት ከፈለገ ያውራ። እስቲ አውራ አውርቶ ነው ግን ለምን ተመልሶ ልኮልኝ አንዱ ስለሆነ ሞተ። አውርቶ ወርዶ ነበረ ድጋሜ አንዳንድ ቁጥር ስለጻፈልኝ አለ አለው ይሄ አለው። አይ ድጋሜ እኔ መናገር የፈለኩት እዚህ ላይ የመንግስት አካላት ካላችሁ ከሁለትና ከ3 ዓመት በኋላ በየሸራ ስር የተወተፉ ሌቦች አሁን የቤት ኪራይም እየጨመረ ስለሆነ
ከአቅማቸው በላይ የሆነ ስለሆነ ሰዎቹን ወጥቶ እንዳይገል እነኚህ አውሬዎቹ እርግጠኛ ሆኜ እነግራቸዋለሁ። የመንግስት አካላቶች ወደ ኮዬ ፋጬ አካባቢ አዲስ አበባ ላይ፣ ደቡብ ክልል ላይ ሐዋሳ፣ ወላይታ ሶዶ፣ ወደ ካምባታ ሀዲያ አካባቢ ያሉ ሰዎች እነኚህ ሌቦች ሸራ ስር ላይ ወጣቶቹ ተመልምሎ አሁን ጠቅላላ ነቢይ የሆኑ ታቦር ተራራ ምናምን እያሉ በቃ ሁሉ ነቢይ የሆነ ነው። ሐሰተኛ የነ እዩ የነ ዮናታን አክሉ የነ እንትና ቡችሎቹ እኛን ይገሉናል። እርግጠኛ ሆኜ ነው የምነግራቸው። መንግስት አካላቶች እነኛ አሁን እኔ እያወራው ያለው ቦታ በአግባቡና በወጉ እንዲፈትሽ ወላይታ ሶዶ፣ እዚህ አዲስ አበባ ላይ ደግሞ ኮዬ ፋጬ አካባቢ አብዛኛው ቦታ ላይ አይቻለሁ። አብዛኛው ቦታ ላይ ሰዎች ወጣቶቹ አሁን ቤት ኪራይ እንትን እየሆኑ ስለሆነ 3 እና 6 7 ሆኖ ነው አንድ ቤት ላይ ያሉ ነቢያት ሆኖ 6 እና 7 ሆኖ ነው ቤት ተከራይቶ እርስ በራሳቸው ላይ ብር አጋጭቶ አምጥቶ እንትን እየሆኑ ስለሆነ መንግስት ይሄንን መፍትሄ እንዲሰጥ ይሄንን ሐሳብ ለመናገር ነው ይሆን። ከ2 እና ከ3 ወይ ከ1 ዓመት በኋላ ሰዎቹን እንደዚሁ በቀን እንደዚሁ በብላ እንደዚሁ እንደሚያርዱ እርግጠኛ ሆኜ ነው የምነግራቸው። ስለዚህ መንግስት አካላት ይሄንን እየሰማችሁ እዚህ ላይ ያላችሁ ካላችሁ ይሄንን እንትን እንድታደርጉ እልባት እንድትሰጡ ቶሎ ፈትሻችሁ ወጣቱ ትውልድ ስራ ትቶ የነ እዩ ሌሎቹ ዘይት እያፈሰሳችሁ ዘይት ተቀብታል እያሉ ወጣቱ ስራ እንዳይሰራ የውጭ ሀገር ላይ ያሉ ሴት ልጆቻቸው የነሱ እንትን እንዲሆን የነሱ ጥገኛ እንዲሆን የሆኑ ስለሆነ መንግስት ቶሎ እልባት እንዲሰጥ እኛ ሳንሞት ወንድሞቼና እህቶቼ እዚህ ኢትዮጵያ ላይ የሆነ ነገር እንዳይከሰት ቶሎ እልባት እንዲሰጥ ነው እኔ ማሳሰብ የሚፈልገው። ሀሳቡ ካልገባችሁ ያው መንግስት ጣልቃ እንዲገባ ነው እየተነገረ ያለው። መንግስት ጣልቃ እንዲገባ በሚሆነው ነገር ላይ ይሄ ራሱ ሲቀላመድ የነበረውን ነገር ዩቲዩብ ላይ ሰምቼለታለሁ። ጂሚ ቤራው የሚባለው ቀዳዳ ማለት ነው። ለቃቃሚ የዩቲዩብ ለቃቃሚ አላጠፋ ሰምቼዋለሁ የሰራው ቪዲዮ። አረ ቪዲዮ ሰርቷል አላየሁት። ምን አይነት ቪዲዮ ይላየ የሰራው አለ ተለጥፏል። ቪዲዮ ሰርቶ ይሁንም ያለቀስ ፊቴና ያለቀስ ፊቴን ምናምን ሰብስቦ ምናምን ነው ከቨሩ ላይ የሰራው። መጥፎ የሚያወራው ግን መጥፎ ነገር አይደለም። ቪዲዮ ፎቶን አድርጎ ሊሆን ይችላል እንጂ መጥፎ አይደለም ያወራው። የዚህን ላይ ቲክቶክ እንትን በልቼዋለሁ በደንብ አድርጌ። ማንም አያጭበረብረኝም። ማንም አያጭበረብረኝ። ያታያቸው ማንም ምንም መስራት ይችላል። ማንም የዩ ጩፋ በምን እንደቦለኩት ልንገራችሁ። የዩ ጩፋ የሆነ ሰው አልሞተም በሳምንት ውስጥ ሞተ ምናምን ብዬ የሆነ ቪዲዮ አምጥቼ 1 ሚሊዮን ነው የታየው። እንደውም እሱ መድረክ ላይ ከዚህ በኋላ ልጅ ትወልዳላችሁ፣ 4 ልጅ ቤታችሁ ሰላም ይሆናል ምናምን ብሎ ትንቢት አምጥቶላቸው ዘይት ሸገስተው ሄደው ሰውየው አብዶ የሞተ ሰው እየታሰበ የሆነ አውሮፓ ሀገር ቃሬዛ አይደለም ኦሮሚያ ክልል ውስጥ ትንሽ የኦሮሚያ ክልል ውስጥ የአውሮፓውን አንቺ የቤልጂየሙን ነው የምትዩ? የቤልጂየሙን ነው የምለው። እና እዛ ያኛው የቤልጂየሙ ሳይሆን እዛ ትንሽ የኦሮሚያ ክልል ውስጥ ድጋሚ ስማቸውን መጥራት ስላልፈለኩ ነው የነሱ ቦታዋን እና ያንን ቪዲዮ ከለጠፍኩ በኋላ ሚስትየዋ ሁለተኛ ቪዲዮ ሰርቼ ነበር። ሁለተኛው ቪዲዮ ላይ ምንድነው የእህትና ማቾች ባል እንደሆነ እዛ ጋር ሜንሽን አድርጌ ነበር። ይሄን ያደረኩበት ምክንያት እና ሰው ላይሞት ነው እንዴ እና ትንቢት ዩጩፋ ስላመጣለት አይሞት ነው እንዴ የምትዩ ምናምን እያሉ ነበር። ምክንያቱም ሾርት ሚሞሪ ስለሆኑ ጭንቅላታቸውም ሰፋ አድርጎ ማሰብም ስለማይችል እዛ ጋር ዩጩፋ ሰላም ይመለሳል፣ ከዚህ በኋላ ህይወትህ የተባረከ ነው የሚሆነው፣ ከዚህ በኋላ ትሰፋለህ ምናምን እያለ ትንቢት አምጥቶለት 4 ልጅ ከዛ በኋላ እንደሚወልዱ በልጆች እንደሚባረኩ ተናግሮ ዩጩፋ ሰውየው ሞተ።
አይደለም ልጅም የተባረከበትም ልጅ የለም፣ የመጣም ልጅ የለም። ይሄ ራሱ በቂ ነው ለውሸት ማለት ነው። ለውሸቱ በቂ ነው። ትባረካለህ፣ በልጆች በሰላም ትባረካለህ፣ ከዚህ በኋላ ቤታችሁ ይባረካል ብሎ የመጣ ትንቢት ሳይፈጸም የሰውየው መሞት በቂ ነው ለሐሰተኝነቱ፣ ሌላ ማብራሪያ ሳይጨመር ማለት ነው። ሌላኛውን ጉድ አስቀምጬ ነው ይሄን ብቻ የፖስተትኩት። የሚያውቅ ሰው የለም እዚህ ጋር ብዙ ሰው ማለት ነው ያንን። ከዛ ላይሞት ነው እንደ ምናምን ሲሉ አናደዱኝና ሁለተኛ ቪዲዮ ላይ ስሰራ ከእህትና ማቾች እንደወለደ ትንሽዬዋ እህት መድረኩ ላይ ይዛው እንደመጣች ተናገርኩ ማለት ነው ባፊ። ከዛ ሴትዮዋ ይቺ ይዛው ዩጩፋ ጋር ሰውየውን ይዛው የመጣችው ሴትዮ አበደች። የኔ ባል ብቻ ነው እንዴት እንደዚህ ይላል? እኔ ሙሉን የዛ አገር ህዝቡ ሙሉን ነው መረጃ ይሰጠኝ። የእህቷን ባል ወስዳ አግብታ ከእህቷም ወልዶ ከእህትዮዋም ወልዶ ከሷም ወልዶ ያበደ በጭንቅላቱ የተነካበት ምክንያት ራሱ ይሄ ነው ምክንያቱ የሰውየው ከሁለቱ ተማማቾች መውለዱ። እንደገና ትንሽዬ የገጠር ከተማ ነች እዛ። በቃ የሰውን ደግሞ አፋስቡት። ልጆቹ የተወለዱት ራሱ የምንና ምንድን ነው የሚሉት? ከአንድ አባት አጎቴ ነው የሚሉት ወይስ አባቴ ነው ምንድን ነው የሚሉት እየተባለ ስሙን ስላለ ነው። ሰውየውም ጭንቅላቱም ጭንቀት ነው ያሳበደው። ለሞትም ያበቃው ያ ነው። ይህን ሁሉ ታሪክ አልተናገርኩኝም እኔ። ከዛ ሴትዮዋ መጣችና አለች፣ እኔ ብቻ ነኝ ሚስቱ፣ እኔ ብቻ ነኝ ሚስቱ እንትን እላለሁ በቃ ካላወጣው። ከዛ ኦሮምኛ የሚቃወሙ ልጅ ካወቅሽው አላውቅም እሱ ጋር መጣችና ኢንተርቪው አድርገኝ፣ እኔ ብቻ መሆኔ ሚስቱ። በቃ ቪዲዮውን በጥብጧል። ልጆች አሉት፣ የሚማሩ ልጆች አሉ። ቪዲዮ ቤተሰቡን በጥብጧል። እባክሽን አንሽላቸው ምናምን አሉ ይመተው ማለት ነው። መጀመሪያ አንሹ ቪዲዮን ያለኝ መጥቶ የሱ ወንድም ማለት ነው። አንሹ ቪዲዮን ሲል በግድ ነው እንዴ ስለው፣ አለዚህ ህግ ቦታ እንሄዳለን ማታንሽ ነው እንዴ አልኩት። እሺ በቃ አላነሳም አልኩት። በማስፈራራት ከሆነ እስኪ ምን እንደምታመጣ ያለው አልኩት። ከዛ የማይሆንለት መሆኑን ሲያቅ መለመን ጀመሩ። መተው እባክሽን እህቴ ቤተሰቡ ተበጠበጠ፣ እናታችን ታመመች፣ ልጆች አሉ ይሄን ጉድ ካዩ ምናምን ሲል እሺ ብዬ ፕራይቬት አረኩ ቪዲዮ። ሞቼ እገኛለሁ መጥቼ ኢንተርቪው ካልተደረግኩ ሚስትየዋ ሞቼ እገኛለሁ። ታዋት በቃ ይሄው ፕራይቬት አድርጌዋለሁ። ሰው ጭንቅላቱ ማሰቢያው ሩቅ አይደለም፣ ይረሱታል። በቃ ነገር ረስተውታል። መጥቼ ወሬው ካልተራገበ ድጋሜ ጉድ ካልተወራልኝ እያለች ነው እንደች ሴትዮ ከነ መረጃ መጥቼ ከእህቷ ባል እንደወለደች እናገራለሁ አልኳቸው። አፏን ይዛ የምትቀመጥ ከሆነ ትቀመጥ፣ በቃ ተረሳ። በቃ ይሄው ፕራይቬት አድርጌላታለሁ ቪዲዮን ስል ማለት ነው። ሞቼ እገኛለሁ መጥቼ ካልመሰከርኩ ብላ መጣ። ጭራሽ ልዩ ጩፋ ጋር ሄደን ውሸት እንደሆነ እንናገራለን ሁሉ ብለዋል። የሚገርማችሁ ነገር ቤተሰቡ ሙሉ ልዩ ጩፋ ጋር ሄደን እኔ የፖስተትኩት ቪዲዮ ውሸት እንደሆነ ራሳቸው ናቸው መረጃውን የላኩት። እንደዚህ ብላ መጣች። ታው ዝም ትበልና ትምጣ ይረሳሳ ብል እምቢ ብላ ኢንተርቪው አደረገች በኦሮምኛና በአማርኛ መጣ ማለት ነው። ሴትዮዋ ምንም አላልኩም። እሺ የራሷ ጉዳይ በቃ ደስ ያላትን ታደርግ ብዬ ዝም ብዬ እያየኋት እየጠበቅኳት፣ በኦሮምኛ ከስር በኮመንት ውሸትን በውሸት አናጋልጥም ብሎ ኮምቷል። ጂሚ ቤራው ማለት ነው። እኔ ነኝ ውሸታማ፣ ውሸትን በውሸት ማጋልጥም። በኦሮምኛ ነው ኮመንቱ የተጻፈ። በኦሮምኛ ነው ኮመንቱ። እና በውሸትን በውሸት አናጋልጥም ብሎ የጻፈው እኔ ነኝ ውሸታማ፣ ውሸትን በውሸት ማጋልጠው እኔ ነኝ። ያለምንም መረጃ መጥቼ እዚህ ጋር አፌን የምከፍተው እኔ ነኝ ማለት። ከዛ በኋላ እኔ ቦለኩት። ስቦልከው በሌላ አካውንት መጣ። ሁለተኛውም አካውንት ቦልኬዋለሁ። ድጋሜ በሆነ ሰው አካውንት መጣ። ድጋሜ ቦልኬዋለሁ ለሶስተኛ ጊዜ ማለት ነው። ስለዚህ የማልፈልጋችሁ ከሆነ በብሎክ ካባረርኳችሁ ማለት ማየት አልፈልግም። እናንተን ደግማችሁ አትዩኝ፣ እኔም ለእናንተ ማየት አልፈልግም ማለት እኮ። አትከታተሉኝ። አልፈልጋችሁም ካልኩ አልፈልግም ነው። ከኔ ራቁ። ምንም እዚህ ጋር ብትሰራ ተአምር ብትሰራ መጥፎም ብትሰራ እኔ አምጥቼ አንተን አልፖስትም በጭራሽ። ዓላማዬ ላይና ፎከስ ላይ ነኝ ያለሁት። ንቅንቅ አለንም ከዚህ ካለሁበት ፎከስ ማለት ነው። ዓላማዬ ምንድነው? እዚህ የቆሙ ቲክቶክ ላይ እዚህ የምዳረገው ሐሰተኛ ነቢያት ስለተቃወሙ። አንተ ነገ የፈለከውን ብትገለባበጥ የፈለከውን ብትሆን ያንተን ቪዲዮ አይደለም ዞሬ ማለት ነው። ቪዲዮህን ነገ ኦርቶዶክስ ጋር ገባህም ምንም አልክ ምን ተናገርክ ምንም ቪዲዮህን ራሱ አላየውም ነው የምልህ አይደለም። አንተ ጋር መጥቼ ቁጭ ብዬ ለምን አንተ ግን ንግድ ስለያዝክ የዩቲዩብ ንግድ ስለሆነ ነው። የሆነ ክሬዲት ለማግኘት ምናምን አንቺ ሴት ስለሆንሽ ነው እኛም ላይ ደርሶብናል። ችግር የለውም። ልክ ሐሰተኛ ነቢያቶች የሆነ መፍትሄ አግኝተው የተጠረጉ ቀን እኔ ክሬዲቱን እናንተ ይጨብጨብላችሁ ሜዳሊያውን ውሰዱ። እኔ ዘግቼ ቲክቶክን ሁሉ ብሎክ አድርጌ ነው የምወጣው። ቁጭ ብዬ ምናምን ምስጋና ልቀበል። ኧረ እኔ ሞቻለሁ የዛኔ የሆነ በቃ አንቺ ነሽ እኮ ይሄንን አድርገሽ ሰማይን የሚከፍለው ያንን አላደርግም በጭራሽ ማለት ነው። የለውም የሆነ ነገር መፍትሄ የመጣ ቀን እኔን የለውም። እኔን አታገኙኝም ቲክቶክ ላይ
እናንተ የሆነ ሴት ስለሆንሽ መከራ የበዛብሽ መሰል ምን እንደደረሰብኝ ምን ራሱ ታውቃለህ አንተ? የደረሰብኝን ነገር ካንተ ጋር ሼር አድርጌያለሁ፣ አውርቻለሁ። ምን የምታውቀው ነገር የለም። ካንተ በላይ ይድረስብኝ፣ ካንተ በታች የምታውቀው ነገር የለም። ከራኮ የሚደርስብሽ ወንድ ሴት ስለሆንሽ አይደለም። ምንም ስለሆንሽ መከራው ሴት ስለሆንሽ ከብዶሽ ነው እንጂ ከዛ በላይ ደርሶብናል ምናምን እና የሆነ በቃ ክሬዲትም ለመውሰድ ከሆነ ችግር የለውም። ነገ ትወስዳላችሁ ታጅባችሁ እዚህ ጋር እጅብ ብላችሁ መታችሁ ይጨብጨብላችሁ፣ ሜዳሊያ ይሰጣችሁ፣ የሚሰጣችሁን ጊፍት ካለ የሚርከፍከፍባችሁ የለውም አልኳችሁ። መፍትሄ የመጣ ቀን በዚህ ጣልቃ መንግስትም ገብቶ ወይም ሌላ የሆነ ነገር መጥቶ ብቻ ልክ እንደ ሩዋንዳ መንግስት መፍትሄ ያመጣ ቀን የኛ የቤተክርስቲያን ሰው የተረጋጋ ቀን እኔ የለውኝም፣ አታገኙኝም። የኔ ጀግና የኔ ጎበዝ ራሱ እኔ ጭንቅላቴ ውስጥ ያሸማቀቀኛል። እውነቱን ልንገራት ጭንቅ ነፍሴን ነው የሚጨንቃት። እንኳን እንደዚህ ስታሞግሱኝ አይደለም መጥቼ እዚህ ጋር እኔ ያደረኩት ነው እኔ ነኝ ሐሰተኛን ተቋሜ ብዬ ልፎክር አላደርገውም። የለውበትም እንደዚህ አይነት ነገር ውስጥ። ስለዚህ ተውኝ እናንተ ስርስር የምትሄዱ ሰዎች። ያ ሳሚ የሚባል ለቃቃሚ አለ የዩ ጩፋ ማስታወቂያ ሰሪ እንዱ እንደተከተለኝ ስቦልከው በፌክ አካውንት ይከተለኛል እየቦለከው የሀገር ነው ፌክ አካውንት ያላችሁ እኮ ነው ወይ አይገባህም ብዬ አፍንጫዬን ይዤ ቪዲዮ ሰራው። መጨረሻ ላይ እኔ እኮ ማልመልስልህ ልቄ ነው አፍንጫዬን ይዤ ቪዲዮ ሰራው። እንዴት እንደዚህ ያለሽ አሉኝ። ከዛ በኋላ ነው ካጠገቤ የጠፋው ማለት ነው። ይሄ ሳሚ የሚባል አንዴ እንትን ውስጥ ይገባል፣ አንዴ እንትን ውስጥ እና እነዚህ የነዩ ጩፋ ቅጥረኞች አለ ማስታወቂያ የሚሰሩ ለቃቃሚዎች አልመልስላቸውም። በነገራችን አላውቀውም ደግሞ አላውቃቸውም። እኔ እኮ እነዚህ ከስር ሆነው የሚሳደቡትን ነው ማያቸው አሉ። የሆነ ሳሚ የሚባል አለ ማስታወቂያ ለነዩ ጩፋ የሚሰራ። ቅድም ምን አየው መሰለሽ ዩቲዩብ ላይ በጣም የተገረምኩበት ይሄ አንድ አለ ዩቲዩብ ያለው በጣም እነዚህ ሐሰተኞችን አስተዋውቆ ለነሱ ደንበል አቤል ደንበል ብቻ ሳምቲንግ ሚል አይተሽ ታውቂው ይሆን? ዩቲዩበር ነው አላውቀውም። በጣም በቃ ሐሰተኞችን አስተዋዋቂ በዩ ከሶፎን ያስቀጥሉ አቤል ምናምን የሚባለች ልክ ነሽ ታፍዬ። አቤል ምናምን ነው የሚባለው። በጣም ገንዘብ ከሰጡት አይደለ እኔ አይደለም ምን ማስተዋወቅ እንዳለበት እንኳን የማያውቅ እንትን መላእክቶች አጠገቡ ሆነው የተነሳው ነብይ ምናምን። እኔ ደግሞ የሆነ አንድ ተነስቷል መሰለኝ ደግሞ የሆነ እኔ ማን እንደሆነ አላውቅም። ሁሉንም የሚያስተዋውቃቸው ይከፍሉታል ገንዘብ ከሰጡት። ቆይ ልክልሻለሁ ቪዲዮን። እውነት እሱ ላይማ ቪዲዮ እንሰራበታለን። እውነት አለቀውም። እኔ ራሱ በጣም ነው የተገረምኩት። እሺ እንዴት ነው እንዲህ አይነት ማስታወቂያ የሚሰራው? ገንዘብ ለገንዘብ እንትን አንድ ላይ ሰብስቤ ከሰሯቸው ውስጥ መሀል ሊኖር ይችላል ምናልባት። እስቲ ቆይ ካየሁት ወደ ታች ስክሮል አድርጌ ዳቦ እንደዚህ ውሻ አቤል ደንበላሽ ያውና አቤል ደንበላሽ ሰርቼባቸዋለሁ። አቤል ደንበላሽ የሚባል ለቃቃሚ ሁሉ አንድ ላይ ሰብስቤ እሱን ሰርቻለሁኝ። የሆነ ቪዲዮ ዳቦ የተወረወረለት ውሻ ተከትሎ ሁሉም ባለቤቱ እንደሚመስለው ይኸው ያለው እነሱ ጋር ነው። የእነሱን ቪዲዮ ነው የእነሱን የሆነ ነገራቸውን ቸርች ሰሩ። እንትና ጉተማ የሚባል ምናምን ነብይ ምንትስማ ድምፁ የሆነ ድምፅ ያምራል ብለውታል መሰለኝ። ይለቁበታል። ይሄን ከህዝብ የወሰዱትን ይሄንን ከእናቶች ከመቃነት የፈቱትን ገንዘብ ይሰጧቸዋል። ለእውነት ለውሸት ሰው ምን አይነት አይምሮ ነው ያላቸው? ግን ምን አይነት እኔ አይምሮአቸው ራሱ እንዴት ይሽላቸዋል? እንዲህ አይነት የተሳሳተ የእግዚአብሔር እውነት የሌለበትን ማስታወቂያ ይሰራል። እውነት ይሄ ማስታወቂያ የሚሰራለት ነው። ሼም ኦን ዩ። በእውነት በጣም ያሳፍራል። በቃ ያሳፍራል። እውነት ያሳፍራል። ትውልድን ወደ ሞት የሚነዳ ሰዎች እንዳይነቁ፣ እንዳይድኑ፣ እንዳያመልጡ የምታደርጉ እናንተ ጨካኞች፣ ለገንዘብ ብላችሁ ስርስር እነዚህ ባለሀብት ሰርተው ሳይሆን ዘይት ሸጠውና ቸርችረው ያገኙትን የሰበሰቡትን ገንዘብ ይለቁባችኋል። በቃ ለእነሱ ማስታወቂያ ለመስራት ምንም አይመስላችሁም። ህሊና ይሸጣችሁ ናችሁ እናንተ። በጣም ይዘገንናል። የሚያወራው ማስታወቂያ መልአክ አጠገቡ ቆሞ ኢየሱስን አየና በቃ እንደው ማመን የማትችው በቃ የሆነ ማስታወቂያ እንደሆነ ያስታውቃል። ገንዘብ እንደተከፈለው አብርሽ ጋድ እንትን የሚለውን አላገኘሁትም። ጋድ ጄጅ የሚለውን ብዙ ሰው ይሄን ጋድ ጄጅ የሚለውን ብሎክ አድርጌ ይሉኛል፣ ግን ማየት አልቻልኩም። ውስጥ ቆይ ያለ አይመስለኝ ወጥተው ይሆናል። ኦኬ ነው
ወጥተው ይሆናል። ናሳ ትርፋችን ወይም የኤልያ ትርፍ ሰው መዳን ነው። ሰው ከዚህ እንዲያመልጥ ነው። ያልነቁ እንዲነቁ ነው። ወንጌልን መስበክ ነው። ላልዳኑ ደግሞ ኢየሱስ የሚባል የሞተላችሁ ጌታ አለ፣ ወደ ህይወት ኑ እያለች ነው። በቃ ይሄ ነው ስብከቷ። ሌላ ጊዜ ትሰብካለች፣ ስለ ኢየሱስ ትሰብካለች፣ መንግስተ ሰማያት ቀርባለች፣ ንስሐ ግቡ ብላ ትሰብካለች፣ ሰማታለሁ። ይሄንንም ትሰብካለች፣ ሐሰተኞችን ትቃወማለች። ይሄ ነው በቃ መጽሐፍ ቅዱስ አለቀ። ሌላ ምንም የለም። ኦኬ አይታይም። አዲስ አካውንት ነው ብሏል። አይታይም። አላየሁትም። ማግኘት አልችልም። ጋሻው ኦኬ። አይ ልወጣ ስለሆነ አሁን እንትን አትበሉ። አላስገባም። ጨርሻለሁ። ቆየሁ ብዙ ሰዓት። ሌላ ጊዜ እንገናኛለን። በቃ እሺ ላየ እረፊ። በቃ በጣም ስራ። በቃ ይበቃሻል። በቃ ግቢ፣ እረፊ፣ ውሃ ጠጪ። አሁን የራስሽ ጊዜ ነው። ጌታ ኢየሱስ ይባርክሽ። ስትገቢ እንመጣለን። ሁሌም እንመጣለን። ሁሌም ነው የምመጣው። እሺ በሳምንት ያው እረፍት ስራ የሌለሽ ጊዜ አሁንም ራሱ ስራ አቀድም የጠፋሁት ለዛ ነው። በሳምንት ነው የምገባው አንዴ። ደስ ይላል። ያው በዚህ ሳምንት ግን ስራ ስላልነበረን ነው በየቀኑ ብሬክ ነበር አይደል? ብሬክ ነበር። በቃ ተባረኩ ሁላችሁም። ተባረክልኝ እህቴ። እሺ ባይ። እሺ ተባረኩ። እሺ ሉዬ መልካም አዳር ነሽ። እሺ ላንቺም። እሺ ተባረኪ። ቤትሽን መጣል ቤቲ ምን ነው? ለመጨረሻ ጊዜ ለማንኛውም ጌታ ኢየሱስ ክርስቶስን ያላገኛችሁ ሰዎች ካላችሁ ከጌታ ኢየሱስ ጋር ህብረት ያላረጋችሁ ሰዎች ከጌታ ጋር ህብረት አድርጉ። በዚህ ዘመን ያለው ህብረት ከጌታ ጋር ነው። ከምንም ጋር ህብረት የምታረጉት ነገር የለም። ከክርስቶስ ኢየሱስ ጋር ህብረት አድርጉ። የመዳንኛው ማምለጫው መንገድ ኢየሱስ ነው። እውነት፣ ህይወት፣ መንገድ ክርስቶስ ኢየሱስ ብቻ ነው። ያለ ኢየሱስ መዳን የለም። መዳኛው ብቸኛው መንገድ ኢየሱስ ነው። ኢየሱስ ያድናል። ተባረኩ። መልካም አዳር።